ጄፍሪ ኤድዋርድ ኤፕስቴን ይባላል። ወጣትና ታዳጊ ሴቶችን በጥቁር መረቡ ስር ጠልፎ አስቀምጧል። ዛሬ በዚህ ዘገባ ኤፕስቴን ማን ነው፣ ምንድነው እና የመሳሰሉትን ነገሮች በታሪክ ውስጥ የሴክስ ትራፊኪንግ ወይም ሴቶችን ለወሲብ ሽያጭ ላይ በማቅረብ ትልቅ መረብ የመሰረተውን ከ1 ሚሊዮን በላይ የወንጀል ፋይሎች የተገኙበትና በከባድ ባለሀብቶች መረብ ውስጥ የነበረውን ጉዳይ እንተነትነዋለን። ተከታተሉት። ኤፕስቴን በያዛቸው ፋይሎች ውስጥ ከፕሪንስ አንድሪው ጀምሮ ክሊንተን እንዲሁም የመሳሰሉ ታላላቅ ስሞችን በውስጡ አካቷል። እሱ በመሰረተው መረብ ውስጥ የአሜሪካን ብቻ ሳይሆን የዓለምን ፖለቲካ የሚነቀንቁ ከባድ ፋይሎች እንዳሉ ይጠቆማል። ሚስተር ዶናልድ ትራምፕም አንዱ ናቸው። ኤፕስቴን ሕይወቱ ቢያልፍም ነገር ግን የእጃቸው ርዝመት ከመቃብር በላይ ሙሉ ብዙ ሰዎችን እየጠረገ ነው። ኤፕስቴን ተወንጅሎ በሚቀርብበት ወቅት ስሙን ጄፍሪ ኤድዋርድ ኤፕስቴን የሚኖርበትን አድራሻና የቤት ቁጥር ከተናገረ በኋላ ዝምታዬ ከወንጀል ያወጣኛል በሚል ለተቀመጡት የሕግ ባለሙያዎች መልስ ባለመስጠት ቆይቷል። ዝምታው ግን ከመወንጀል አላዳነውም። በ2019 ራሱን በእስር ቤት ውስጥ ያጠፋው ኤፕስቴን ሚስቱ ከ3 ዓመት በፊት ለእስር ከተዳረገችበት በኋላ የኤፕስቴን ግብረ አበሮች ወሬው ቆሟል የሚል ተስፋ ቢኖራቸውም ከ10 ዓመት የሕግ አሳና ጥናት በኋላ ከ150 ሰዎች በላይ ከኤፕስቴን ሴክስ ትራፊኪንግ ኔትወርክ ጋር ግንኙነት እንደነበራቸው ተለይቷል። ሴቶችን፣ ታዳጊዎችና ተራ ግለሰቦችን ብቻ ሳይሆን ከፍተኛ ባለስልጣናትና ባለሀብቶችን የማሳመን አቅም አለው። የኤፕስቴን አድማሱ የሰፋ የግንኙነት መረብና የሀብት መጠን የፈለገውን ነገር በፈለገው ሰዓትና እሱ በፈለገው መንገድ እንዲያደርግ አደፋፍሮታል። እሱም ይላል፣ በደሴቴ የፈለኩትን አስባለሁ፣ የፈለኩትን አድርጋለሁ፣ ነፃ ነኝ። በሄደበት ሁሉ ሴቶች በቁና የሚሰፈሩለትና የሚላኩለት፣ በሴቶች ዝውውርም ድል ባለሀብቶችን ከሰበሰበበት አድማሱ ስር ማናለብኝነቱ ብዙ ቅስሞችን እንደፈለገ እንዲሰብር አግዞታል። በአንድ ወቅት እሱም ይላል፣ ምን እንደሆንኩኝ አሁን በደንብ አውቄያለሁ፣ በራሴው ቆዳ ውስጥም በጣም ተመችቶኝ እኖራለሁ። ስለዚህም ውስጤ የፈለገውና የተመኘውን ሁሉ አድርጋለሁ። በራሱ ጀትና በተለያዩ የዓለማችን ክፍሎች ውስጥ ባሉት የተንጣለሉ ሀብትና ንብረቶች ውስጥ ትልልቅ ሳሎኖቹ በሄዱበት ሁሉ ሴቶች ይሞሉለታል። ይህ ሁሉ ታዲያ እንዲገለጥ ምክንያት የሆነችው ቨርጂኒያ ጄፍሪ ኤፕስቴን ነች። በአባቷ ኤፕስቴን ማክስዌል እንዲሁም በፕሪንስ አንድሪው ላይ የሴክስ አቢዩዝ ወንጀል አደረገች። በ2015 ደግሞ ቨርጂኒያ ማክስዌልን በስም ማጥፋት ከሰሰች። ቨርጂኒያ ማንሃተን በነበረው የኤፕስቴን ማንሽን ስትመጣ ይህ ቦታ በእሳት መጋየት ነበረበት። ብዙ ጠባሳዎችን በውስጡ የያዘ፣ የብዙ ሴቶችን እንባ የፈሰሰበትና ህልማቸው የተሰበረበት ነው ነበር ያለችው። ከሚሰፈሩለት ሴቶች ውስጥ ወደ ታዋቂና ወደ ባለስልጣናት የሚልካቸው ህጻናትና ልጆች ሲመለሱ የተከሰተውን በሙሉ እየቀረጸ ይጠይቃቸው ነበር። ይህ ሁሉ ታዲያ ወደሱ የመጡ ደንበኞቹን በመዳፉ ስር እንዲሆኑ አደረጋቸው። ይህ ሰው ሲሞት $600 ሚሊዮን የሚገመት ጥቅል ሀብት፣ $77 ሚሊዮን የሚያወጣ የኒውዮርክ ማንሽን፣ $63 ሚሊዮን የሚገመት ሊትል ሴንት ጄምስ የተባለ ቦታ ቨርጂን አይላንድ ውስጥ፣ ከ18 እስከ $25 ሚሊዮን የሚያወጣ ዞሮ ራሻል ማንሽን የተባለ በኒው ሜክሲኮ፣ ከ12 እስከ 15 ሚሊዮን ፓልም ቢች ስቴት፣ ከ8 እስከ 10 ሚሊዮን ቴሬስ አፓርትመንት፣ ኤርፕሌን፣ ሄሊኮፕተር፣ አርት ጋለሪ፣ ጆለሪ ኢንቨስትመንት፣ በአጠቃላይ $300 ሚሊዮን። ይህ ሁሉ የኤፕስቴን ሀብት ነው። Do you think you're the devil himself? I don't know. Why would you say that? Because you have all the attributes. You're incredibly smart. You remember the devil is Was somebody the devil knows smart? the devil's brilliant. You read Milton's Paradise Lost. No, the devil scares me. በ1953 ዓመተ ምህረት ከሰርቶ አደር የጆይሽ ቤተሰብ የተወለደው ጄፍሪ ኤፕስቴን የተለያዩ ትምህርት ቤቶችን ቢከታተልም ትምህርቱን አጠናቆ አልተመረቀም። በ14 ዓመቱ ኢላይት ኢንተርሎሽን ሴንተር ፎር አርት ኤንድ ሚውዚክ ስኮላርሺፕ ተሰጥቶት የተከታተለ ሲሆን ይህንንም በኋላ ላይ ሴቶችን ለመመልመል ተጠቅሞበታል። 1954 በዳልተን ስኩል መምህር ሆኖ ማንሃተን ትምህርት ቤት ውስጥ የሂሳብና የፊዚክስ መምህር ሆኖ የተቀጠረ ሲሆን ከዛም በኋላ ወደ ቤር ስተርንስ በመግባት የፋይናንሻል ኔትወርኩን አጠናከረ። ከዛም በ1981 ከድርጅቱ ለቀቀ። ከዛም ስቴፈን ሃምቡርግ እንደጻፈው ከኢንግላንድ የመሳሪያ ዲለር ሰር ዳግላስ ሊስ እና ከሳውዲው ትራፊከር አድናን ካሾጌ ጋር በቅርበት ይሰራ ጀመር። በዚህም ወቅት በቻይናና በኢራን መካከል በተደረገው የመሳሪያ ሽያጭ ውስጥ እንዴት መሳሪያ እንደሚገበያዩ አወቀ። ከዛም ቀደም ሲል ስሙን በጠቀስኩላችሁ ሮበርት ማክስዌል የግሌን ማክስዌል አባት አማካኝነት ከእስራኤል ወታደራዊ ኃይሎች ጋር ተዋወቀ።
በዛም አማካኝነት ለእስራኤል የጦር ኃይሎች መሳሪያ ማሻሻጡን ተያያዘው። ከዛም ኤፕስቴን ከፍተኛ የሆነ እውቅናን ብሎም ተጽዕኖ ፈጣሪነትን እንዲያገኝ ያገዘውን ሌስሊ ዌክስነር ፋይናንሻል ማኔጀር ሆነ። ሌስሊ ማለት ቪክቶሪያ ሴክሬት ፋውንደርና ሲኦ ሲሆን ለኤፕስቴን እውቅና ትልቁ ሚና ተጫውቷል። ከዚያ ኤፕስቴን ድርጅቱ ውስጥ ተቀጠረ። የድርጅቱ ባለቤቱ ሙሉ የፋይናንሻል ሰራተኞቹን አባሮ ጄፍሪ ኤፕስቴንን ፓወር ኦፍ አቶርኒ አድርጎ ቀጠረው። ይህ ማለት ኤፕስቴን እንደ ድርጅቱ የትም ቦታ ሄዶ መዋል ይችላል እንደማለት ነው። ከዛም ዌብስነር የቪክቶሪያ ሴክሬት ባለቤት የኒውዮርክ የሚገኘውን ትልቁን ማንሽን ለኤፕስቴን ሰጠው። እንዴትና ለምን እንደሆነ አይታወቅም። $77 ሚሊዮን ማንሽን ለኤፕስቴን በስጦታ ለምን? የስጋ ዝምድና በሌለበት በአጭር ጊዜ ቅርርብ ባልታወቀ መንገድ ኤፕስቴን የ$77 ሚሊዮን ቤት ባለቤት ሆነ። በመሃል ብዙ ነገሮች አሉ፣ እንመለሳለን። ለሁሉም የኤፕስቴን ተጽዕኖ በዋይት ሃውስ ምን ይመስላል? ቢል ክሊንተን ለኤፕስቴን ጀት 26 ጊዜ በሯል። ከ1993 እስከ 1995 ክሊንተን ዋይት ሃውስ በነበሩበት ወቅት ኤፕስቴን 17 ጊዜ ተመላልሰዋል። ቢል ጌትስ፣ ትራምፕ፣ ኤለን መስክ፣ ማክስ ግሌን፣ የእስራኤሉ ጠቅላይ ሚኒስትር ባራክ እና የሲአይኤ ኦፊሰሮችን ጨምሮ የተለያዩ ሰዎች በኤፕስቴን መረብ ውስጥ ተካተዋል። በሌላኛው ኤፕስቴን ፋይል ደግሞ አንዳንዶች ዝነኛው ዶክተር፣ አንዳንዶች ደግሞ መሰሪው ብለው የሚጠሩት ዶክተር ማይክል ባደን ከተለያዩ ዝነኛ ሰዎች ሞት በኋላ ምርመራውን ያካሄደው ዶክተር ነው። ከኤፕስቴን ጋርም ግንኙነት እንዳለው ተናግሯል። ከዚህ የድህረ ሞት ምርመራ ከተሰራላቸው ሰዎች መካከል ጆን ኤፍ ኬኔዲ፣ ማርቲን ሉተር ኪንግ፣ ኦጂ ሲምፕሰን፣ ፊል ስፔክተር፣ ጄፍሪ ኤፕስቴን እና ጆርጅ ፍሎይድ ከዝነኞቹ ጥቂቶቹ ናቸው። ወደ ኤፕስቴን የእስር የመጨረሻ ሰዓታት ስንመለስ በጁላይ 23 2019 በከፊል እስትንፋሱ ተገኝቷል። አንገቱ ላይም የመታነቂያ ምልክት ተገኝቶበታል። ራሱን ለማጥፋት ይሞክር ወይ ደግሞ ሰው ያድርግበት አይታወቅም። ከዛም በኒውዮርክ ራሳቸውን ሊያጠፉ ይችላሉ ተብለው የሚገመቱ ታሳሪዎች የተቀመጡበት ቦታ ወሰዱት። ከ6 ቀን በኋላም ወደ ስነ ልቦና መከታተያ ተዘዋወረ። ከጁላይ 30 እስከ ጁላይ 8 ወደ ስፔሻል መኖሪያ ቤቶች ተዘዋውሮ አብሮት ክፍል ውስጥ እንዲጋራውን በተለያዩ የነፍስ ማጥፋት ወንጀል የተጠረጠረውን የቀድሞ የፖሊስ አዛዥ ኒኮላስ ታርጋኒዮን አስቀመጡ። ከዛም ኦገስት 9 ኤፕስቴን በጠየቀው መሰረት ከክፍሉ ታስሮ የነበረው ፖሊስ እንዲወጣ ተደረገ። ከዛም ኦገስት 10 ባንሶላ ራሱን ሰቅሎ ተገኘ። በሰዓቱ በክፍሉና በአካባቢው የነበሩ ካሜራዎች ጠፍተው ጠባቂዎች ደግሞ እንቅልፍ ተኝተው ኤፕስቴን ግን ላይ መለስ ባንሶላ ተሰቅሎ ተገኘ። በነገራችን ላይ ከሞቱ ከ2 ቀናት በፊት ካለው ረብጣ ሀብት ውስጥ $577 ሚሊዮን በተወለደበት ዓመት በተከፈተው የትረስት ፈንድ አካውንት 1953 ትረስት ውስጥ አስቀመጠ። ኤፕስቴን መኖሪያ ቤቶቹ ሲፈተሹ በኒውዮርክ ማንሽን ውስጥ 170 በላይ ድብቅ ካሜራዎች፣ የፌክ አውስትሪያ ፓስፖርት፣ በፓልም ቢች ፕሮፐርቲ ደግሞ የተለያዩ ታዋቂ ሰዎችና ህጻናት ወጣቶች የእርቃን ፎቶዎች፣ ፓሪስ በሚገኘው ማንሽኑ ደግሞ የተለያዩ እድሜ ያልደረሱ ሴቶች ፎቶዎችና የኤሌክትሮኒክስ ሪከርዶች፣ በጣም ከፍተኛ የአውሮፓ ባለስልጣናት ስልክና አድራሻ ተገኝቷል። እጅግ በጣም የሚገርመው ግን ኒው ሜክሲኮ ላይ የተገኘው ነው። በኒው ሜክሲኮ የሚገኘው ዞሮ ራንች እንዲሁም ለተመለከተው ቆንጆ የተዋበ ግቢና ፈረሶች ያሉበት ቢሆንም 80 ኤከር በሚሞላው ይህ እልፍ ግቢ ውስጥ እጅግ የተወሳሰቡ ሚስጥራዊ ቦታዎች ተገኝተዋል። ከነዚህ ውስጥ በአንደኛው የተገኘው የዲኤንኤ ማጣሪያ ማሳለጫና የዘረመል መፈተሻ ላቦራቶሪ ነው። የተቋቋመበት ዓላማም የዓለምን ህዝብ በሙሉ በኤፕስቴን ዲኤንኤ መሙላት ነው። ይህ ማለት ሁሉም የዓለም ህዝብ በኤፕስቴን የዘር ሐረግ እንዲኖርበት ለማድረግና ዓለም የኤፕስቴን ምድር እንድትሆን እየሰራ የነበረበት ነው። ይህም ዩጀኔቲክስና ጄኔቲክስ ኤክስፐሪመንት ትራንስሁማኒዝም ውስጥ ለመስራት ዓለም ላይ ያሉ የጄኔቲክ ባለሙያዎችን በሙሉ ያናገር እንደነበረ ኒውዮርክ ታይምስ ነው የዘገበው። ስለ ኤፕስቴን ለዛሬው የነበረን አበቃን። እውነት ኤፕስቴን ራሱን አጠፋ ወይስ በመረቡ ካጠመዳቸው ታዋቂ ሰዎች ውስጥ አንዱ ገደለው ወይስ ሞቱን ፌክ አደረገ? በቀጣይ እንመለሳለን። ይህ አቤክስ ዳሰሳ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ላይክና ሰብስክራይብ በማድረግ የቻናላችን ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። መልካም ጊዜ